አድዋ የኢትዮጵያን ዘመን ተሻጋሪ ድልና የወል ትውስታ የተሰኘው የታሪክ መጽሐፍ በአድዋ ድል መታሰቢያ በድምቀት ተመርቋል። በመድረኩ ፕሬዝዳንት ታዬ አጽቀሥላሴ እንዳሉት የአድዋ ድል አንድነትንና የሰው ልጆች እኩልነትን እንዲሁም የሀገር ፍቅርን የሚያስተምር ነው። ከአድዋ የምንወስዳቸው ትልቁ ቫልዩ አንድነትን ነው። የአንድነትን ጸጋና በረከት ነው። ሁለተኛው የሰውን ልጅ እኩልነትና ከበሬታ ነው፣ ዲግኒቲ ነው። ሶስተኛው የሀገር ፍቅር ወይም the love of a country ይባላል። በዓለም ተርታ የሚኖረንን አራተኛው ቦታችንንና እይታችንን ስለኛ ያለንን አመለካከት ፍንትው አድርጎ የገለጠ ነው። አድዋ በይኗል። ኢትዮጵያዊ ማንነት የሚባለው ዲፋይን አድርጎታል። በራሱ እንዲቆም ራሱን እንዲችል ለሌሎችም ብርሃን እንዲሆን ፕሬዝዳንቱ የኢትዮጵያን ትርክት ወግ ለሌላው አሳልፎ ከመስጠት ይልቅ ኢትዮጵያን ራሳቸው መጻፍ እንደሚገባቸውም አሳስበዋል። ወንድም አፍሪካውያን ምን ይላሉ? የአሁንም ህመም ስለሆነ ነው። አንበሳው ታሪኩን መጻፍ እስኪጀምር ድረስ ታሪክ የሚያጀግነው አዳኙን ነው ይላል። ስለዚህ ብዙ አንበሶች ስላላችሁ ጻፉ። አሁንም የሚያስቸግረን የኢትዮጵያ ኩነት፣ የኢትዮጵያ ውሎ፣ የኢትዮጵያ ጣፋንታ በአልፎ ያጅ ጋዜጠኛ ሊተለም አይችልም። ስለዚህ መጻፍ እንችላለን፣ የታደልንን ለዚህ በረከት አለን። ግን የኛን ትርከት የኛን ወግ ራሳችን እንጻፈው፣ ለሌላ አሳልፈን አንስጠው። ሌላው የሚጽፈውን ከማመን በጉጉት ከመከታተል ነቀፌታም ቢሆን ለራሳችን ጽሑፍ ዋጋና ቫልዩ እንስጠው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው እንዳሉት መንግስት አስተሳሳሪ የወል ትርክቶችንና ማንነቶችን በማጉላት ጠንካራ ኢትዮጵያን ለማጽናት በትጋት እየሰራ ይገኛል። ታሪክን ማወቅና ካለፈው ዘመን ጋር መነጋገር ከስህተት ተምሮና በጎን አጉልቶ ወደ ተሻለ ብርሃን መሻገሪያ መንገድ ነው። በመሆኑም መንግስት እንደ አድዋ ያሉ አስተሳሳሪ የወል ትርክቶችና ማንነቶቻችንን በማጉላት በሀገራዊ መግባባት ላይ የታነጸች ጠንካራ ኢትዮጵያን ለማጽናት በትጋት እየሰራ ይገኛል። ለአብነትም የአድዋ ድል መታሰቢያን ከ128 ዓመታት በኋላ እንዲህ ባማረ መልኩ ገንብተን የታሪክ መገለጫ ማዕከል ማድረጋችን አንዱ ማሳያ ነው። አድዋ የኢትዮጵያውያን ዘመን ተሻጋሪ ድልና የወል ትውስታ ታሪካዊ መጽሐፍ ደራሲ የሆኑት ዶክተር አሻግሬ ገብረወልድ አድዋ የዓለምን የታሪክና እሳቤ አቅጣጫ የቀየረ መሆኑን በመድረኩ አንስተዋል። የአድዋ ድል ስናነብ የኢንተሌክቹዋል ፋውንዴሽኑ እንዲቀየር ነው አድርገው ያኔ ማኒፌስት ዴስቲኒ ተብሎ at the end of the day እንደ ሬድ ኢንዲያንስ አፍሪካኖቹን ሙሉ ይሸነፋሉ፣ ከዚህ እናሰለጥናቸዋለን። መንፈራገጥ ሊኖር ይችላል፣ ግን ማኒፌስት ዴስቲኒ መጨረሻ ላይ መሸነፍ ነው የሚለውን ሙሉ በሙሉ የቀየረ ስለሆነ በሬመን ጆናስ አገላለጽ የዓለምን ታሪክ በጭንቅላቱ ያቆመ ድል ነው ይለዋል እና እኔም እሱን ጋራለሁ። በመጽሐፉ የምረቃ መርሃ ግብር ላይ እንደተገለጸው ከሽያጩ የሚገኘው ገቢ የአድዋ ድል መታሰቢያን ይበልጥ ለማደራጀት ይውላል።